አንዲት ልጅ ሰው በኮሜንት ስለሰደባት ራሷን አጠፋች ብሎ ሰው ነግሮኛል። በጣም ያሳዝናል። እውነት ነው። እንዴት ክቡር የእግዚአብሔርን ፍጥረት ሰድበን እንገላለን? በእውነት ማለት አሁን አንዳንድ ሰው ልላችሁ ችግር መጥቶ ሲነግራችሁ፣ ለምሳሌ ብር ያላችሁ ሰዎች ከሆናችሁ ድሃ መጥቶ ወቅሲያው ጋር ወግን አሳጥረውና ብር ነው የፈለግ አይደለም፣ ችግሩን አስጨርሶ ማዳመጥ ይገባል። የእግዚአብሔር ልጆች በሚል ርዕስ ነው ለአጭር ደቂቃ የምንማማረው። እስኪ በሉ እግዚአብሔር ልጆች ድገሙ። እንድገም። ልጆች የማቴዎስ ወንጌል ምዕራፍ 5 ቁጥር 9 ላይ የምናገኘው ቃል ነው። ብፁዓን ገባርያነ ሰላም እስመ እሙንቱ ውሉደ እግዚአብሔር ይሰመዩ የሚለው ነው። የእግዚአብሔር ልጆች እርቅን የሚያደርጉ ሰዎች ልዑዳን ክቡራን ናቸው፣ እነርሱ የእግዚአብሔር ልጆች ናቸው ይባላሉና ብሎ ጌታ ራሱ በምድር ተገልጦ ሲያስተምር የተናገረው ነው። አሁን እኔ ዛሬ የምነግራችሁ እዚህ የተሰበሰብነው የእግዚአብሔር ልጆች ስለሆንን ነው። የምናስቀድሰው የእግዚአብሔር ልጅ ለመሆን ነው። ንስሐ የምንገባው የእግዚአብሔር ልጅ ከመሆን እንዳንነጠል ነው። የምንጾመው የእግዚአብሔር ልጆች ለመሆን ነው። የምንመጸውተው የእግዚአብሔር ልጆች ለመሆን። በአጠቃላይ የክርስትና የመጽሐፍ ቅዱስ መጨረሻው ምንድን ነው ሲባል ማዕከሉ ሰዎችን የእግዚአብሔር ልጅ ማድረግ። እዚህ የተሰበሰብንበት ዓላማ የእግዚአብሔር ልጅ ለመሆን። ሰው ቅዳሴ የሚማረው የእግዚአብሔር ልጅ ለመሆን ነው። ሰው የቅኔ መምህር የሚሆነው የእግዚአብሔር ልጅ ለመሆን ነው። ሰው የድጓ መምህር፣ የዝማሬ መምህር፣ የመጽሐፍ መምህር የሚሆነው የእግዚአብሔር ልጅ ለመሆን ነው። ሰው በተክሊል የሚያገባው የእግዚአብሔር ልጅ ለመሆን ነው። ሰው የሚመነኩሰው የእግዚአብሔር ልጅ ለመሆን ነው። ሰው ጳጳስ የሚሆነው ለሊደርሽፕ አይደለም፣ የእግዚአብሔር ልጅ ለመሆን። ማንም ሰው የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ለመሆን ነው እዚህ የተሰበሰበው። የምንኖርበት ዓላማ የእግዚአብሔር ልጅ ለመሆን። አንዳንድ ጊዜ መንገዱን መዳረሻውን ካላወቁ መንገዱን ይስቱታል አይደለም። የእግዚአብሔር ልጅ ለመሆን እንደምንኖር ካልገባን መንገዳችን ምን እንደምናደርግ አይገባንም ማለት ነው። የእግዚአብሔር ልጅ መሆን ማለት እሱን መምሰል ማለት ነው። አርአያውን አምሳሉን መምሰል። በነገራችን ላይ ኃጢአት ማለት ምን ማለት መሰላችሁ? ኃጢአት በዕብራይስጥ ቋንቋ ካታህ ይባላል። ካታህ ማለት ቱሚስ ዘጎል ማለት ነው። ምን ማለት ነው? ነጥቧን መሳት ማለት ነው። ዓላማን መሳት ወይም ደግሞ መመታት የነበረውን ዓላማ መሳት ማለት ነው። ኃጢአት ማለት እንደሱ ነው። ዓላማን መሳት ማለት ነው። ሰው የተፈጠረው እግዚአብሔርን ለመምሰል ነው። ስለዚህ ሲበድል ዓላማውን ሳተ ይባላል። ዓላማውን ሳተ። ኃጢአት ማለት ይሄ ነው ፍቺ። ኃጢአት እግዚአብሔርን ከመምሰል መሳት ማለት ነው። ዓላማን መሳት ማለት ጎልን ማሳካት ወይም ደግሞ ቱሚት ዘማርክ ይባላል። እሷን የተሰመረችልን መስመር ነጥቧን መሳት ማለት ነው። ሄደ ሰዓት ነካት መቅረት ማለት ነው። ስለዚህ ኃጢአት ማለት እንደተፈጠርክበት ዓላማ ሳትኖር መቅረት ማለት ነው። እሱ ነው ኃጢአት ማለት ነው። ጽድቅ ማለት ደግሞ እግዚአብሔርን መምሰል ማለት ነው። በኦርቶዶክስ ተዋህዶ አስተምሮ መዳን ማለት ከቅጣት ማምለጥ ማለት አይደለም። መዳን ማለት ከእግዚአብሔር ጋር መኖር ማለት ነው። ኦርቶዶክሳዊት አስተምሮ ከዌስተርን ቴዎሎጂ ከሚባለው የሚለየው በዚህ ነው። የኛ የኦርቶዶክስ ተዋህዶ አስተምሯችን መዳን ምንድን ነው ተብላችሁ ብትጠይቁ በኦርቶዶክስ መዳን ማለት ከእግዚአብሔር ጋር መኖር ማለት ነው። እግዚአብሔርን መምሰል። የቴዎሎጂ መምህራን ቲኦሲስ የሚሉት ነው። የግሪክ ቃል ነው። ቲኦሲስ ማለት እግዚአብሔርን መምሰል ማለት ነው። እግዚአብሔርን መምሰል ሱታፊ አምላክ ይባላል ሲተረጎም። ለእሱ ነው የተፈጠርነው። ስለዚህ ለምንድን ነው የምውለው ብትሉ እግዚአብሔርን ለመምሰል። ለምንድን ነው የምናድረው? እግዚአብሔርን ለመምሰል። ባልና ሚስት በተክሊል ባይጋቡ ምን አለ?
እግዚአብሔርን ስለማያስመስላቸው። ሳይቆርቡ ቢጋቡ ምን አለ? እግዚአብሔርን ስለማያስመስላቸው። ቢፋቱ ምን ችግር አለ? እግዚአብሔርን ስለማይመስሉ የእግዚአብሔር ልጅ ለመሆን ነው። እሱ ነው የምናደርገው። አሁን እንዳልኳቸው ለምሳሌ ጋብቻ ስትወስዱ ጋብቻ ምንድን ነው ተብለው ሲጠየቁ the dawning of Jesus Christ through marriage ይላሉ የቴዎሎጂ ሊቃውንት። ኦርቶዶክሳዊ ጋብቻ ማለት የኢየሱስ ክርስቶስ በጋብቻ ውስጥ መኖር ነው ይላል። በጋብቻ ውስጥ መኖር ሁለት ጾታዎች አንድ ላይ ስለኖሩ ሶሻል ኮንትራት ይባላል እንጂ ጋብቻ ይባላል። ኦርቶዶክሳዊ ጋብቻ የሚባለው ምንድን ነው? ክርስቶስ በዚያ ውስጥ ሲኖር ማለት ነው። ስለዚህ ክርስቶስ የሌለበት ነገር ሁሉ፣ እግዚአብሔርን የማንመስልበት ነገር ሁሉ ፍሬም ነው። የዚህ የቆም ነው። እግዚአብሔር ክርስቲያን የሆነው ተቋም ውስጥ ለመሳተፍ አይደለም፣ እግዚአብሔር ለመምሰል። እግዚአብሔር ለመምሰል እኛ ሰይጣንን ሩጠን ለማምለጥ አይደለም ክርስቲያን የሆነው፣ እግዚአብሔርን ለመምሰል። አንድ ክርስቲያን ሰይጣንን ለማጥቃት ዓላማ አድርጎ ሲኖርና እግዚአብሔርን ለመምሰል ዓላማ አድርጎ ሲኖር የተለያዩ ነገሮች ናቸው። ሰው እግዚአብሔርን ለመምሰል በሚያደርገው ሩጫ ሰይጣን ሲቃወመው ሰይጣንን ተቃውሞ ያጠፋል እንጂ ሰይጣንን ለመቃወም የሚባል ክርስትና የለም። አሁን አንዳንድ ጊዜ ያለ አንዳንድ ሰው ለምሳሌ እኔ ብዙ ጊዜ እናገራለሁ፣ እየጸለየ እያለ ለምሳሌ እባብ ይመጣል፣ ግድግዳው ላይ እባብ ብቅ ሲል ጸሎቱን ይጸልይና አሁን ስም ይፈራል። ይፈራና ዞር ብሎ አሁን እሱ ስም ትቀደስ ስም አለ ይሁን እንዴ እንደ ጽምጻ መንግስት ሄደ እንዴ ደግሞ ውዳሴ ማርያም ጨርሶ እስካሁን አላቃጠልኩትም እንዴ እያለ እየዞረ ያያል። ዓላማው እባቡን ለማሸሽ ከሆነ ጸሎቱ እባቡ ፍንክች አይሄድም። ዓላማው የጸሎቱ ዓላማ ክርስቶስን ፍለጋ ከሆነ ግን እባቡ ሰገንዳቂ። ስለዚህ አያችሁ የጉዳያችን የትኩረት አቅጣጫ መለወጥ አለበት። ሰው ክርስቶስን ብሎ ይጸልያል እንጂ ሰይጣንን ለማጥቃት አይደለም የምንጸልየው። ፖዚቲቭ አፕሮች እና ኔጌቲቭ አፕሮች የሚባል ነው አሉ የእናንተ ዘመዶች የሚሉ። ስለዚህ ዲያብሎስን ለማሸነፍ ሳይሆን የምንጸልየው ክርስቶስን ለማግኘት ነው። ክርስቶስን ለማግኘት በምናደርገው ሩጫ ዲያብሎስን እናሸንፈዋለን። የእሱን ክፋትም ጠንቅቀን ማወቅ አለብን እንዳያሰናክለን። እና ዘመዶቼ በምድር ላይ ልናጣው የማይገባ ሀብት የእግዚአብሔር ልጅ የመሆናችን ስልጣን። ቅዳሴ ስንቀድስ ካህኑ ጸጋው ለእግዚአብሔር ያህል ምስለ ኩልክሙ፣ የእግዚአብሔር ጸጋ ከእናንተ ጋር ይሁን ማለት ሊቃውንት አባቶቻችን እንደሚተረጉሙት ሀብተ ውልድና ስመ ክርስትና ገቢረ ተአምራት ወመንክራት መንግሥተ ሰማያት ይደረግላችሁ፣ የክርስቶስ ልጅነት ከእናንተ አይነጠቅባችሁ እያለ መቅደሱ ይመርቅ። ጸጋው ለእግዚአብሔር ማለት ክርስቶስ በነፃ የሰጣችሁ ልጅነታችሁ አትወሰድባችሁ። ቅዱስ ጳውሎስ በሮሜ መልእክቱ በጸጋው ድነናል የሚለው በስራችን አይደለም፣ በጸጋው ድነናል የሚልበት ምክንያት ለምን ይመስላችኋል? የእግዚአብሔር ልጅ ለመሆን እኛ ያበረከትነው አስተዋጽኦ የለም፣ በቸርነቱ ነው የሰጠን ማለት ነው እንጂ ስራ አያስፈልግም ማለት አይደለም። ልጆቹ ያደረገን በቸርነቱ ነው፣ በምህረቱ ነው። ባሪያ እንኳን መሆን አይገባልም ነበር። በቸርነቱ ልጆች አይገርባችሁም? ቅዱስ አትናቴዎስ ይናገራል በእንተ ቀዳማዊ ቃል የሚል መጽሐፉ ላይ ሲናገር ሰዎች እግዚአብሔር እንደሆኑ የእግዚአብሔር ልጅ ሰው ሆነ ይላል። ሰው እግዚአብሔር ይሆናል እግዚአብሔር እንዲመስሉ ማለት ነው። አንተን ዳግመኛ ለመውለድ የእግዚአብሔር ልጅ ከአንተ ተወለደ ይላል። ያንን ያደረገልን በጸጋው በምህረቱ ነው፣ በስጦታው ነው። ጥምቀቱን የሰጠን በስጦታው፣ ሥጋ ወደሙን የሰጠን በስጦታው፣ ክህነቱን የሰጠን በልግስናው፣ ቤተክርስቲያንን የሰጠን በልግስናው፣ የምንድንበትን የምንጠቀምበትን ስም ይዞ የመጣልን በጸጋው ነው። ያ ፍሬ እንዲያፈራ መሮጥ ግን ከሰው ልጅ ይጠበቃል። ይሄ ሲነርጂ ይባላል። የሰው ከፈቃድ እግዚአብሔር ጋር መስማማት ማለት ነው። ድህነታችን ለዚህ ነው። ስለዚህ እግዚአብሔርን ለመምሰል ነው የተፈጠርነው። ከቃሉ ጋር ናችሁ እና የእግዚአብሔር ልጅ መሆን ነው ትልቁ ነገር። እግዚአብሔር በምድር ምን ስልጣን ሰጥቶናል ብትሉ አሁላችሁ ያላችሁ ስልጣን ትልቅ ስልጣን
ሁላችሁም መዘጋጃ ቤት ሳትሄዱ፣ ፍርድ ቤት ሳታሳውጁ፣ የሆነ ቦታ ሳትሄዱ እግዚአብሔር የሰጣችሁ ከሰማይ የሚደርስ አንድ ትልቅ ስልጣን አለ። እሱ ምንድን ነው? የእግዚአብሔር ልጅ መሆን። ወለእለሰ ተወክፍዎ ወሀቦሙ ስልጣነ ለእግዚአብሔር ይኩኑ፣ በስሙ ላመኑና ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ስለዚህ የእግዚአብሔር ልጅ መሆናችንን እንዳናጣ ነው። እግዚአብሔር ሆይ ምንድን ነው ልጅ አድርገኝ ብለን መጠየቅ። ስንጸልይ ምን ብላችሁ ጸልዩ ነው ያለ? እስኪ አንዱ አንድ ዚህ ብለን ሁላችሁ አባታችን ሲገለበጥ እናንተ ምኖች ናችሁ ማለት ነው። አቤት ልጆች ናችሁ ማለት ነው። አባታችን ሆይ ማለት ልጆች ናት። እግዚአብሔር ንጉሳችን ብቻ አይደለም፣ አባታችን። ስለኛ ይገደዋል፣ ስለኛ ያሳስበዋል። ከልብስ በላይ ራሱን አልብሶኛል፣ ከምግብ በላይ ራሱን መግቦ ለእኛ ሞቶልናል። በግ አላረደልንም፣ የራሱን ስጋ ነው የፈተተ። ወይን አልቀዳልንም፣ የራሱን ደም ነው የሰጠ። እንዲህ ያለ አባትም የለም። እሱ አባታችን ነው ለእያንዳንዳችን። ታዲያ የእግዚአብሔር ልጅ የሆነው በምንድን ነው? በሃይማኖት፣ በጥምቀት፣ በቅዱስ ቁርባን በኩል የክርስቶስ ልጆች ሆነናል። የክርስቶስ ልጆች ከሆንን በሃይማኖት፣ በጥምቀት፣ በቅዱስ ቁርባን በእምነት የእግዚአብሔር ልጆች ከሆንን ያን የእግዚአብሔር ልጅ መሆናችንን የምንገልጽባቸው ፍሬዎች አሉ። አያችሁ፣ ለመዳን ሰው ስራ ያስፈልገዋል የሚባልበት ምክንያት በዚህ ነው። በነፃ ልጆቹ አድርጎናል። በነፃ ልጆቹ ካደረገን በኋላ በጥምቀት ገብረ ሥላሴ ወለተ ሥላሴ ከተባለ በኋላ በጥምቀት ልጆቹ ከሆን በኋላ የእሱ ልጅ የመሆናችን ፍሬዎች አሉ ከኛ የሚጠበቁ። እነዚያን ፍሬ ሲያጣ ፍሬ የማያፈራውን ዛፍ ይቆርጡታል፣ ወደ እሳትም ይጥሉታል። ያ ነው ያለ ስራ መዳን አይቻልም የሚባለው። የእግዚአብሔር ልጆች ካደረገን በኋላ የእግዚአብሔር ልጅ ሆነን እንድንቀጥል የሚያደርገን ምንድን ነው ስትሉ የመጀመሪያው እርቅ ነው። እስኪ እርቅ በሉ ንገሩኝ እንጂ። አሁን ዛሬ በዚህ በባለ 50 ቅዱስ ያሬድ ብሏል፣ ምድርኒ ትገብር ፋሲካ ተሐጺባ በደመ ክርስቶስ። ምድር ራሷ በዓሉን አከብረዋለች በክርስቶስ ደም ተቀድሳለችና ብሏል። አሁን ሰማይና ምድር በክርስቶስ ደም ታርቀዋል። አሁን ይሄ በዓለ 50 የእርቅ በዓል ነው። ጠበኛ ሰው ይሄ በዓል ውስጥ አለው ማለት አይችልም። የእርቅ በዓል ነው። እርቅን የሚያደርጉ ሰዎች ብፁዓን ናቸው። የሚያስታርቁ ሰዎች ብፁዓን ናቸው። እነሱ የእግዚአብሔር ልጆች ይባላሉ። አሁን ቅድም ነግሬያቸዋለሁ። መጀመሪያ የእግዚአብሔር ልጆች የሆነው በምንድን ነው? ይኸው ስትረሱት በጥምቀት በሉ እንጂ በሉ በጥምቀት፣ በሃይማኖት በሉ፣ በቅዱስ ቁርባን። በዚህ ምን ሆነናል? እግዚአብሔር ልጆች። አሁን ይሄ የእግዚአብሔር ልጅ የመሆናችን ፍሬ ደግሞ ይጠበቃል። አንዱ ምንድን ነው አልኳችሁ? እርቅ። መታረቅ ሰውን የእግዚአብሔር ልጅ የሚያስብለው ነው። የማይታረቅ ሰው የእግዚአብሔር ልጅ ነኝ ማለት አይችልም። ክርስቲያን የእግዚአብሔር ልጅ ነው። የማይታረቅ ልጅ ደግሞ የእግዚአብሔር ልጅ አይደለም። እግዚአብሔር እርቅ ወዳጅ ስለሆነ ነው። እግዚአብሔር እንዴት ያለ አስታራቂ መሰላችሁ? መጀመሪያ እግዚአብሔር በስነ ፍጥረታትን አስታርቆ ነው ያኖራቸው። ውሃና እሳት ጠበኞች ናቸው፣ እውነት አሰብ። ነፋስና መሬት ጠበኞች ናቸው፣ እውነት አሰብ። አሁን እኛ ከምን ተፈጥረናል? ከነፋስ፣ ከመሬት እና ከውሃ፣ ከእሳት። እነዚህ ጠበኞች አንድ ላይ ተስማምተው ምን ይባላል? ሰው አንድ ላይ እየኖሩ ነው። እግዚአብሔር የእርቅ አምላክ ስለሆነ እሳትና ውሃን አንድ ላይ አድርጎ ሰው አድርጎታል። መሬት ነፋስን ይጋርደዋል፣ ነፋስ መሬትን ይጠርገዋል። አስማምቶ ግን እግዚአብሔር ሰው አድርጎታል። እግዚአብሔር አስማምቶ ፍጥረትን ፈጠረ። እግዚአብሔር እንደው እርቅ እንደሚወድ ከማይባቸው ታሪኮች ውስጥ አንድ ሁለት ይገርሙኛል። የመጀመሪያው አዳም የተሳሳተ ጊዜ ያደረገው አዳም ዕፀ በለስን በልቶ መቼም የሰባኪ ስብከት መለማመጃ አዳምና ሔዋንን መውቀስ ነው ይባላል። እኔ ግን ትብያ አልወቅስም። እነሱ ሞኝ ናችሁ መሰለኝ። ሔዋን እኮ አሁን ገነት ላይ ያለችው
የጸደቀች ሰው መሆን ስንችልኝ እሷ ጸድቃለች። የኔ ገና ዕዳዬን አላወቅኩም። አዳም ጸድቋል። ደሞስ በማን ላይ ቁመሽ እግዚአብሔርን ታምኛለሽ ይባላል። ደግሞስ ማን በወል ይሄ ክርስቶስ እኮ ሰውን ያዳነ ሔዋን ልጅ ብትወልድ እኮ ነው። ሔዋን እኮ ውላልናለች፣ እናታችን ናት። በእውነት አዳም አባታችን ነው። ንስሐ ገብቶ ነው ክርስቶስ የተወለደ። አሁን አዳም በተሳሳተ ጊዜ እርቃናቸውን ሆኖ አዳምና ሔዋን ሄደው በለስ ውስጥ ተሸሸጉ። እንዲሁም መጽሐፍ ቅዱስ ምንድን ነው የሚለው? ሄደው ከእግዚአብሔር ፊት ተሸሸጉ ይላል። ምክንያቱም ሄደው የተሸሸጉበት ቦታ ራሱ የማን ፊት ነው? እግዚአብሔር ፊት። አዳም እግዚአብሔር አዳምና ሔዋን ያሉበትን እያወቀ እንዲሁ ይገርማል እኮ አመጣጡ። በሰርክ ጊዜ ይሄን የገነቱን ቅጠሉን ምንም ኮሽ እያደረገ አዳም ቤት ነው ያለ እያለ መጣ። አይገርማችሁም? አዳም አላየው መስሎ ነው ቢሎስ አትቀጣፊ መጀመሪያ እንዲህ ከመሽሎክሎክ አትብላ ያልኩህን እንጨት ለምን በላ? አሁንም እያየሁ ነው እዚያ ዛፉ ስር ነው ያለ አይለውም ነበር? ቸርና ሰው ወዳጅ የሆነ መድኃኒዓለም በብሉይ ኪዳን የነበረው አካላዊ ቃል እግዚአብሔር አዳም ወዴት ነው? ሁላችሁ በግ ያጠፋ ልጁን እንደሚፈልግ አባት እኮ ነው። አባት በግ ልጁን ያሰማራዋል። አው ከተማ እንኳን በግ ጥበቃ የለም፣ እኛ ጠብቀናል በግ እና ግን ስሙ እንግዲህ እናስተምራችኋለን። እናንተ ኮምፒውተር ታስተምሩናላችሁ፣ እኛ ደግሞ በግ ጥበቃ እና በግ ስንጠብቅ እንዲህ አድርጋ አውሬ እንዳታስበላ ተብለን እንላካለን። አንዲቱን ግልገል አውሬ ከበላብን ምን እናደርጋለን? ሄደን እንደበቃለን። ከጠፋን አሁን እኔ በግ አጥፍቼ አባቴ መጥቶ ይሄ ክፉ ልጅ የምናጢ ላግኘውማ ሲል ብሰማው ምን አደርጋለሁ? ዞር ብዬ ወደ አንዱ መጥፋት። እንዲያው ልጄ በተገኘ እንጂ በፊት ውስጥ ቅልጥ ተበልካለሳ እዚህ ነኝ ያለው አባባ ያለሁበትን እናገራለሁ ማለት ነው። ርኅራኄውን አይቼ አልተቆጣኝም ማለት ነው። አዳም እንዲጽናና ይህስ እግዚአብሔር ሊምራኝ ነው እንጂ የሚያውቅ እግዚአብሔር የማያውቅ መስሎ አዳም ወዴት ነህ አለ። እዚህ ነኝ ያለው። ምን ሆነ ነው አለ። የሆነውን አያውቅም እግዚአብሔር ያውቃል። ንገሩኝ እንጂ ያውቃል። ያያችሁ ጭንቀቱን መስማት ፈልጎ ሊያናግረው ሚሻ ይላሉ ሊቃውንቱ። እንደዚህ አሁን አንዳንድ ሰው ልላችሁ ችግር መጥቶ ሲነግራችሁ፣ ለምሳሌ ብር ያላችሁ ሰዎች ከሆናችሁ ድሃ መጥቶ ወቅት ያውቃችሁ ወግን አሳጥረውና ብር ነው የፈለግ አይደለም። ችግሩን አስጨርሶ ማዳመጥ ይገባል። ብር ከሚወረውር ሰው የሰማ ሰው ይበልጣል። ጭንቀቱን የሰማ አይዞ እኔም እንዳንተ በዚህ ዘመን ችግረኛ ነበርኩ፣ አይዞ ያልፋል፣ እኔም ደግሞ ይተጋግዛሉ ሲሆን ሲያለቅስ አብሮ ማልቀስ ይገባል። በቀር ግን ምንድን ነው ዝም በል ጉዳይ ገብቶኛል አጠራሩ ብዙ ጉዳይ አለብኝ መስማት የምንችልበት እድል ከሌላችሁ ለሌላ ቀን ቅጠሩት። ሰው ዛሬ ያጣ የሚሰማው ሰው እኛም አንሰማም፣ ሌላውም አይሰማም፣ ሌላውም አይሰማም። እዚህ ውስጥ ብዙ ሰብ እናወርቃለን። ሌላውም አይሰማም፣ ሌላውም አይሰማም። እኛም አንሰማም። ሚስትም ባሏን አትሰማም፣ ባልም ሚስትም አይሰማም። ውሎ ገብቶ ሰው አይደማመጥም። እንደ ዝንጀሮ ስልኩን ይዞ ቁጭ የሚሰማ የለም። በጣም አስቸጋሪ ነው በእውነት ማለት ነው። የሚሰማ ሰው ከጠፋ ዓለም የሚጠፋ ጆሮ ሲጠፋ ነው። ሁሉ አፍ ከሆነ ችግር እኮ ይገርማችኋል። አንድ የአሜሪካ ሳይኮሎጂስት አሜሪካ ውስጥ ሁሉ ተናጋሪ ሆኗልና ጆሮ እየጠፋ ነው፣ ጥቂት ቆይታ አሜሪካ ሳትጠፋ አትቀርም ብሎ መጽሐፍ ላይ ነው ጊዜ ሁሉ ሊቅ ነው። በሚዲያ ሁሉም እየለፈለፈ ስለሆነ ሳይንቲስቶች ቦታ እያጡ ነው ብሎ ጽፏል። እሱ እንኳን ማለት ነው። አፍ በስቶ ጆሮ ካነሰ ተፈጥሯችን ተገላበጠ በሉት። ምክንያቱም እግዚአብሔር የሰጠን ሁለት ጆሮ ንገሩኝ። ይሄ ማለት ብዙ ሰምታችሁ ትንሽ መናገር። አሁን ደግሞ ሁለት አፍ ስንት ጆሮ ነው ያለ? ዜሮ ጆሮ የለም። አፍ ብቻ ነው በቃ ወጥቶ መለፍለፍ።
እኔ ማን ይገርመኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኧረ 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 እንደ በርበሬ ይከነክናል ይሄ መለፍለፍ። እንዴ ነውር እኮ ነው። እውነቴን ነው። እንደ አንድ ባይታዊ ብሕትውና ሲለማመድ መጀመሪያ ከሚሰጠው ልምምድ አንዱ በቀን 20 ደቂቃ ዝም በል። ቢያንስ ዝም ማለት በቀን 20 ደቂቃ ዝም በል። እኔም ዝም ስልካችሁን ትታችሁ እንዲህ እጃችሁ እግራችሁን አንቁ። ሰው ምንም በቃ በጣም ምንም ነገር የሚባል የለም። ይሄን ራስ አሁን ትንሽ ወሬ ልታናግሩት ራሱን ሲያቅ እጁን እንደዚህ ሲያቅ እንደዚህ ያስጨንቃል፣ ያሳዝናል። በውስጣችን መረጋጋት የሚባል ነገር የለም። ያንን እንድናገኝ የሚያስፈልግ እግዚአብሔር አዳምን ሰማው። እኛም ወንድሞቻችንን እንስማቸው፣ እህቶቻችንን እንስማ። የሚሰማን ሰው እግዚአብሔር ይሰማዋል። ስምዑኒ ደቂቀ እስራኤል እግዚአብሔር ይስማዕክሙ አይደል? የጌዴዎን ልጅ ሄዶ ምንድን ያለ የእስራኤል ልጆች ሆይ እናንተም ስሙኝ እናንተንም እግዚአብሔር ይስማችሁ። ሰው ሰሚ ያገኛል። እግዚአብሔር አዳምን ሰማው። ተከትሎ ሄዶ አዳምን አባብሎ ታርቆት መጣ። አዳም በላ፣ ራሱ ኮበለለ። እግዚአብሔር ያለበት ዛፍ ድረስ ተከትሎ መጥቶ ታረቀ። አሁን ዛሬ ታረቁ ሲባል እኔ አልታረቅም። ቀጥሎስ እንደው ትንሽ ሻል ያለ ሰው ካለ ባይሆን እሱ ይምጣ እንጂ ያለ ያጠፋ እሱ። እግዚአብሔር ግን መጥቶ ነው የታረቀ። አዳምን ተከትሎ ሄዶ ታርቋል። እኛ ሰው ተከትለን ግን መታረቅ ሲገባል እየተከተሉ ምሕረት የሚለምኑን ይቅርታ የሚጠይቁን ሰዎች እንኳን ይቅርታ እናደርጋቸው። ይሄ ታዲያ የእግዚአብሔር ልጅ ያሰኛል? ስሳ ለሰላም ወዴግና ሰላምን ፈልጋት ተከተላት ይላል ቅዱስ ዳዊት። ፈልጋት ማለት ታረቅ፣ ተከተላት ማለት አልታረቅም ካለ ቤቱን ድረስ ተከትለ ሄደ ታረቀው። ለምነ ታረቅ፣ አንተ ለምነ ታረቅ። ሰውየው መምጣት ቢያቅተው ትዕቢት ነው እንዲህ የሚያደርገን። ውስጣችን ያለው ራስ ወዳድነት ነው እንዳንታረቅ የሚያደርገን። ስለዚህ የእግዚአብሔር ቤተሰቦች ተከትሎ ሄዶ እንዲታረቅ መሸነፍ አይደለም። ኦርቶዶክሳዊ ሰው ተበድሎ ተከትሎ ሄዶ በር ቢዘጋበት አንኳኩቶ የሚታረቅ ሰው ተሸናፊ አይደለም፣ እግዚአብሔርን ይመስላል። እርቅ መለመን እግዚአብሔርን ያስመስላል። እንዲሁ በሞት ያፈርሰውን ዛሬ የምነግራችሁ ዛሬ ከሰዓት ጀምራችሁ ለምናችሁ ቢሆን ታረቁ። የተጣላችሁ ሰው እንደዛ ካደረገ የእግዚአብሔር ልጅ እንሆናለን። የእግዚአብሔር ልጆች ከሆን ደግሞ የእግዚአብሔርን ምሕረት እናገኛለን። ሳንታረቅ ምሕረት ብንለምን ኢትዮጵያ ምሕረት አታገኝም። ምሕረት የሌላቸው እየጨመሩ ነው የሚሄዱት። እርስ በርሳችን ከታረቅን ግን ምሕረት ይገባናል። ለሀገር ምሕረት ያመጣል እግዚአብሔር። ሰው ከልጁ ጋር መታረቅ አቅቶት፣ ከጎረቤት ጋር መታረቅ አቅቶት፣ ከዘመኑ ጋር እንደ ቅዱስ ዮሐንስ አፈወርቅ ይላል እግዚአብሔር ጠላቶቻችንን ውደዱ ቢለን ወዳጆቻችንን ስንጠላ ብንገኝ እንደምን ያለ ፍርድ ይጠብቀን ይሆን? ጠላቶቻችንን ውደዱ ብሎን ወዳጆቻችንን ስንጠላ ከተገኘንማ እንዴት ያለ ፍርድ ይገባን ይሆን? አሁን እኮ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ሰው ቤት ውስጥ ሰላም አጥቶ የሀገር ሰላም ይላል። እኔ እውነቴን ልንገራችሁ፣ ኦርቶዶክሳውያን እንታረቅ፣ ለሀገር ምሕረት እንዲወርድ። ብዙ ደም እየፈሰሰ ነው፣ ይበቃናል። ሰው ያለ ዕድሜው እየተቀጨ ነው። እናት ያለ ጧሪ እየቀረች ነው። ብዙ አይኖች ደም እያለቀሱ ነው። እንታረቅና እግዚአብሔር ይማረን። የጨካኝ ልብ እግዚአብሔር ይመልስ። እኛ እንታረቅ፣ ይቅር ባዮች እንሁን። በሞት ያፈርሰውን እቺ ቤተክርስቲያን የይቅርታ ምልክት ነው። ለምሳሌ ይሄን ቆብ ታዩታላችሁ። ነው የለበስኩት ቆብ አባ ጴሜን የሚባል አባት ምን ይላል? ቆብ ስተትምርተ የዋሃት ይቲ ቆብ የይቅርታ ምልክት ነው። ቆብ ይቅርታ የማያደርግ መነኩሴ ያባል። ቆብ የይቅርታ ምልክት ነው። ምክንያቱም ይሄ በዕለተ ዓርብ ክርስቶስ የደፋው የሾህ አክሊል ነው። ክርስቶስ የሾህ አክሊል ደፍቶ ይቅር ሲል ሲያነዋለ ሲጣላ ነው። ይቅር ሲል ነው። ክርስትና ይቅርታ ነው። መስቀል የያዝነው ለምንድን ነው? እንዋጋበት ይመስላችኋል? ይቅር ልንልበት ነው። አንገታችን ላይ ማተብ ያሰርነው ይቅር ልንልበት ነው። ያለ ይቅርታ በፍጹም የእግዚአብሔርን ፊት ማየት አይቻልም።
ዳዊት ቅዱስ ዳዊት ርትዕሰ ትሬው ገጹ ወርትዕሰ ትሬው ገጹ ቅን ሕሊና እግዚአብሔር ፊት ታያለች አለ። እንደሱ ያለ ፊት ማለት ነው። ጠላቱ እያሳደደው ይቅር የሚል ዳዊት የአምላክ ልብ የተባለ እኮ እንደ አምላኩ ይቅር ባይ ስለሆነ እና እግዚአብሔር አዳምን ተከትሎት አለቀው። ኋላ ደግሞ በጣም በሚያስደንቅ ሁኔታ እግዚአብሔር ቀድሞ ካደረገለት በላይ ለአዳም ትልቅ ነገር አደረገለት። መጀመሪያ እግዚአብሔር ትቢያውን አንስቶ የአምላኩን መልክ እንዲይዝ አድርጎ ፈጠረው። ይህን ማየት ባይሆንለት ደግሞ ወነሳራ ያገር የባሪያን መልክ ይዞ አምላክ ወደ ምድር መጣ። ይህ ፍጹም ይቅርታ ነው። እንደምን ያለ ይቅርታ ነው! በእግዚአብሔር መንግስት ላይ በተነሳ በጠላቱ ለአዳም የእሱን መልክ ይዞ መምጣት ፍጹም የሆነ ምህረት ነው እግዚአብሔር ለሰው ልጆች ያደረገው። ማን ንጹሕ ልብስ እያለው አዳፋ ልብስ ይለብሳል? ማን ሀብታም ሆኖ በድሃ ጓሮ ይገኛል? ክርስቶስ ግን እፎ ቤተ ነዳይ ሀደረ ተመልሰ እንዴት እንደ ምስኪን ከድሃ ቤት አደረ፣ በበረት መካከል ተወለደ። ይህ ፍጹም ይቅርታ ነው። ያን ብሎ ደግሞ ስጋውን ቆረሰ፣ ደሙን አፈሰሰ። ይሄ ፍጹም ይቅርታ ነው። በምስማር ለሚመቱት እጆች ይቅርታ አላደረገ። ይሄ ፍጹም ይቅርታ ነው። እናንተ በአይሁድ ትደነቃላችሁ፣ እኛ እድሜያችን በሙሉ ስንሰቅለው አይደለንም ወይ ነው? አይሁድ እኮ አንድ ቀን ነው የቸነከሩት። ኃጢአት በሰራን ቁጥር እኮ ክርስቶስን እየሰቀልን። እግዚአብሔር ስንት ቀን ነው የማረው ወገኖች? እግዚአብሔር ስንት ቀን ትጎልናል? እግዚአብሔር ስንት ቀን የዕዳ ደብዳቤያችን ፍቋል። እኛ ግን እስካሁን የይቅርታ ልብ የለም። ቅዱስ ዮሐንስ አፈወርቅ እንደተናገረው ዓርብ የክርስቶስ ደም ሲያርፍበት አለቱ ሲሰነጠቅ የአይሁድ ልብ ግን እንደተዘጋው አለ። ልባችን እስከ ዛሬ ተዘግቶ ይቅርታ የለው፣ ምሕረት የለው። አንኳኩ ይከፈትላችኋል አለ። የልባችን በር ተዘግቶ ምኑን በር ነው የሚከፍትልን? ራዕየ ዮሐንስ ምዕራፍ 3 ላይ አንብባችኋል። በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ካለ ገብቼ እራት እበላለሁ። ክርስቶስ ዛሬም በደጅ ቆሞ ያንኳኳል። የተዘጋ ልብ ነው ያለው። ወንድሞቼና እህቶችን ይቅር ባዮች ነው። ያን ጊዜ እግዚአብሔር ይቅር ይለናል። ብፁዓን ማርያም ሲሞቱ ስመሎሙኒ መርጎሙ የሚራሩ ሙዳን ክቡራን ናቸው፣ ለእነሱም በትውረቱ ሥላሴ ይራሩላቸዋል ብሎ ነግሮናል። ምሕረት የእግዚአብሔር ልጅ ምልክት ነው፣ የመሆን ምልክት ነው። የተጣላ ማስታረቅ እግዚአብሔር ልጅ ነው። ባልና ሚስትን ፈልጋችሁ አስታርቁ። አሁን እግዚአብሔር ቤተክርስቲያኒቱን የሚመታት ትዳር ይገኙታል። ባልና ሚስትን ፈልጋችሁ ጭራችሁ አስታርቁ። እውነቴን ነው። ፈልጋችሁ ነው። በዚህ ዘመን አይጉ ጉርብትናም ቀረ። ከተማ ይሄንን ሳያበላሽ አይቀርም። ያው ማለት እቺ እንትን ትላለች ማለት ነው። ግብ የሚባል ነገር ስለመጣ ምንም የለም። አሁን ድሮ ገጠር ስናድግ ምንድን ነው መሰላችሁ? የሆነ ጭቃ ስናወቃ ምናምን ልጅ ነን የሆነ ጎረቤት ካገኘን የመቅጣት መብት አለ። አባቴ አይደለም ግን በደንብ አድርጎ ይገርፈኛል። ዋስጠራ ብሎ ነው የሚገርፈኝ። ሄጄ ደግሞ ይቆጡልኛል ብዬ ለእናት አባቴ ገሌ እኮ ደግሞ ደግ አደረገ ሳይ እኔ ይጨምሩልናል። እንደው ያ ነው ኢትዮጵያዊነትን ያቆዩ ማለት ነው። አሁን የጎረቤትን ልጅ መቆንጠጥ ይቻላል? ጭራሽ ልጅን መቆንጠጥ አይቻልም ነው። አቢዩ መጨቆን ልጆች አሁን እኮ ልጅ እያሳደግን ሳይሆን በሬ እያደለግን ማዳበሪያውን ይመስለኛል በ13 ዓመታቸው እንዲህ የሚሉ ልጆች ነው የሚመጡት። ግን ነፍስ ይኖራቸዋል። በጣም ከባድ እና ባልና ሚስትን አስታርቁ። የባልና ሚስት ጠብ ከሀገር ጠብ ይበልጣል። ለምን? ከሁከት ከበዛበት ትዳር የመጣ ልጅ ነው ሀገር ነው። ባልና ሚስት አስታርቁ። እግዚአብሔር ይገርማቸዋል። ባልና ሚስት ሊያስታርቅ ከሰማይ ወርዶ እንደነበር ታውቃላችሁ። እኔ ማደግሩ ምን የሚያደርገኝ አብርሃምና ሳራ ሊያስታርቅ እግዚአብሔር ወርዶ ነበር። እንዲሁ ሽማግሌ ሊልክላቸው ወርዶ እግዚአብሔር ከሰማይ አብርሃምና ሳራ ተጣልተው እናታችን ሳራ መካን ሆና በኋላ አንድ ቀን
ከገረዲቱ ውለድ ብላው ከአጋር ወልዶ እንደገና ደግሞ አጋር ደግሞ በሳራ መኩራት ጀምራ ከዚያ በኋላ ደግሞ ሳራን እግዚአብሔር ጎብኝቷት ይስሐቅን ወዳ ደግሞ ሳራ ደግሞ እንደገና ደግሞ ትንሽ ጥቢት ነገር ጎብኝቷት እናደረገች የኔ እመቤቲቱ ልጅ ከባሪያ ልጅ ጋር አይጫወትም ብላ እንግዲህ ብዙ እንግዲህ ትዳር ጠብ የሚመጣው በሰራተኛ ነው። እኔ ካሁን ቀደም ማስተምር ያውቃለሁ። ባልና ሚስት አንድ ቤት እየኖራችሁ በሰራተኛይቱ ምክንያት ጠብ ከመጣ ከሚስቶቻችሁ ጎልቁ። ወጣችሁ አይደለም? አዎ ከባድ ነው። ሴቶቹ ልቡናቸው ቅን ነው፣ ግን ሰውን የሚወዳቸውን ሰው ፈተና ያቀርቡለታል ይባላል አሉ ነው። ያቀርቡለታል ማለት ለምሳሌ ለሰራተኛይቱ አነስ ያለ ራት ትሰጣታለች ከሱ ፊት አንቺ ጨምሪያት እንጂ ካለ ሰውዬ ልቡ ከሰራተኛይቱ ጋር ነው ያለ የሚለውን ለመመዘን ነው አሉ ነው እንዲሆን ያለው እና የዚያ ጊዜ ዝም ነው ማለት ያለብሃል። ኋላም ትጨምራት ነገም ታብላ። አሁን ከየት አገኘኸው ሲባል ከመጽሐፍ ቅዱስ እግዚአብሔር ሳራና አብርሃም ሳራና አጋር ሲባል እግዚአብሔር ምን ያለው? ሳራን ስማታ ሰራተኛይቱ ትበላል አስወጣ። ከባድ ነው። ድሃ ግን አስለቅሶ አላልኩም። ሰራተኛ ጨቁኖ አላልኩም። እሷ ሳንዲወት እንዴት ትሆናለች? ሸኛት። ለእሷ ምን ያለው እንዳት አለ እሷ የወለድከውን ባርክላቸዋል። ሸኝቶ ስደዳት። አሁን ይህም ጉዳዩ ስለ ሳራ ስለ አጋር ስለ አብርሃም ርዕሳችን አይደለም። የገረመኝ የአንድ ባልና ሚስት የአንድ አባወራ ጠብ እግዚአብሔር ገዶት ከሰማይ ወርዶ ባልና ሚስት ሲሸመግል መገኘቱ። ምክንያቱም እግዚአብሔር የእርቅ አምላክ ነው። የጠብ ትንሽ የለብን። የዓለማት ጌታ ሁለት ሰው ሊያስታርቅ ከሰማይ ወርዶ መጣ። ይህን እርቅ ቀላል ነው። እግዚአብሔር ከሰማይ የወረደበት ርዕሰ ጉዳይ ነው እርቅ። ክርስቶስ ሰው የሆነው ሊያስታርቅ ሊታረቅ፣ እርቅ ትልቅ ነገር ነው። ከቃሉ ጋር ናችሁ? አዎ። ከቃሉ ጋር ናችሁ? አዎ። እግዚአብሔር ከሁላችን ጋር ይሁን። አሜን። በቅዱስ መጽሐፍ ፊልሞና መልእክት የሚባል ታውቃላችሁ አይደል? እስኪ ማታውቁት ፊልሞና መልእክት የሚባል ሰምቶ የማያውቅ ነው። አውጡ። ካሜራውን ተውና አውጡ። እቤታችን ይከዳል። እግዚኦ መች አላችሁ ማለት እንደውነት ይልቁ እንዲሁ ነው አይደል? እስኪ ጥያቄ እንጠይቃችሁ። ሌላ ጥያቄ እንጠይቃችሁ። ሊዮናርዶ ዳቪንቺን የሚያውቅሽ አውጡ። ሊዮናርዶ ዳቪንቺን የሚያውቅ ሞናሊዛ ሊሳላት ማለት ወይ ሁለቱም እያላችሁ አውጡ ሞናሊዛ ያለ ይሄ ለዚህ ላይ ይፈርጣል። አሁን ሊዮናርዶ ዳቪንቺን እያወቃችሁ ያመናካችሁ መጽሐፍ አታውቁ ነው አይደለም? ነው ሰው በሞት የሚተዋወቅ ከእግዚአብሔር ጋር የእግዚአብሔርን መጽሐፍ እንዴት ነው የማታነው? አሁን እኔን እንደ ሐኪም ቁጠሩ። ግን የለም ቄስ ሐኪም ነው። አይዟችሁ ራሱ እያወራን እንዳይመስለት የለም። እኔ ያልኩኛውን ቄስ ሐኪም ነው የሚለውን ብቻ ነው በቃ አባገሪታ የሚለውን ፐርሰናሊቲ ተውትና ዝም ብሎ ሰው ቄስ አርጉኝና ሐኪም ነው። አሁን መድኃኒት እያዘዝኩላችሁ ነው። በቀን አንዳንድ ክኒን ዋጡ ቢላችሁ ሐኪም ትወጣላችሁ አትወጡ? በቀን አንዳንድ ምዕራፍ መጽሐፍ ቅዱስ ዋጡ። እሺ በሽተኛው ለሐኪሙ ሄዶ አሞኛል ራሴ እንደገና 70% የበሽተኛው ህመም የሚታወቀው ከታካሚ ሂስትሪ ነው ይላሉ ሐኪሞች። እሱ ከሚያቀርበው ኢንፎርሜሽን በዚያ ካልተግባባ በሽታ አይገኝም። አሁን የገጠር ሰው ብዙ ጊዜ ሊታከም ሄዶ ባለመግባባቱ በሽታ አይገኝም። ምን ያደርጋል ሲሉ ይጎሸምጠኛል። መጎሽመጥ ምን እንደሆነ እንግዲህ አይታወቅባችሁ ማለት ነው። አንዳንድ ሰው ደግሞ ሄዶ ምን ይላል መሰላችሁ? ምንድን ነው የሚያምነው ሲባል አንተ ወርቀው እንጂ ሐኪም ሊያውቅ ነው ስለዚህ ይላል። አያችሁ፣ ከሐኪሙ ጋር ኮሚኒኬሽን ከሌለ መድኃኒቱ አይገኝም።
አንዳንዱ ሰው ካልተናገርክ እንዴት ትታከማለህ? ንስሐ ግቡ ማለት እሱ እኮ ነው። ሕክምና በሽታ መናገር ነው። ከዛ መድኃኒት ይታዘዝልናል። አሁን አንድ ነገር ንገራችሁ። አንድ ሰው ለሐኪሙ ሄዶ በሽታ ማለት ነውና በጣም የሚያስገርማችሁ ለምንድን ነው? ፊልሞና መልእክት ከሁሉም መጽሐፍ ቅዱሶች ከሚያስገርመው ጠባዩ አንድ ባህርያንና አንድ ጌታን ለማስታረቅ የተጻፈ መጽሐፍ ነው። በጣም እኮ ነው የሚገርማችሁ። ስለ እርቅ ትልቅነት ነው ርዕሳችን። ፊልሞና የሚባል አንድ ትልቅ ሰው ነበር፣ ባለጸጋ። አናሲሞስ የሚባል ባሪያ ነበረው። ዛሬ ሰራተኛ ተብሏል። አሁን የወመችስ እያላል ቀለም እየተቀባ ነው ሁሉ ነገር። አሁን ሰራተኛ ተብሏል። ከዚያ ደግሞ አይነ ስውር የሚለው ቀርቶ ማየት የተሳነው ደህና ነው። ይሁን እንግዲህ አሁን ሰራተኛው አናሲሞስ፣ ባለጸጋው ፊልሞና ይባላል። ሁለቱ ተጣልተዋል። በቤተ ክርስቲያን በትውፊት ከብት አጥፍቶ ነው ይላሉ። ለማንኛውም ግን አንድ ባለጸጋና ሰራተኛው ተጣሉ። ቅዱስ ጳውሎስ ይህንን ሰምቶ አናሲሞስን እንዲታረቀው የጻፈው አንድ ደብዳቤ ከመጽሐፍ ቅዱስ አንድ መጽሐፍ ቅዱስ ተብሎ ተቆጥሯል። በጣም ይገርማል። አንድ ባለጸጋና ሰራተኛውን ለማስታረቅ የተጻፈ ደብዳቤ ከመጽሐፍ ቅዱስ አንድ ምዕራፍ ነው። ለምንድን ነው እንደዚህ የተደረገ? ሁለት ነገር ነው የምንረዳው ከፊልሞና መልእክት። አንደኛው ሰው ክቡር መሆኑን፣ ሁለተኛው እርቅ ትልቅ መሆኑን ነው የምንረዳው። እንዴት ሰው ለማስታረቅ የተጻፈ ደብዳቤ መጽሐፍ ቅዱስ ይጠረዛል? ሰው ክቡር ነው። ሎሌም ቢሆን ክቡር ነው። ሰው ሎሌም ቢሆን ሰራተኛም ቢሆን ክቡር ነው። ታረቅ፣ ከሰራተኛ ጋር ካልታረቅ ከዚህ ጋር አትታረቅም ብሎ ጻፈ። ሰራተኛ የበደለ ያጠፋብህ ሀብት ካለ እኔ እከፍልሃለሁ በእኔ ቁጠረው ብሎ ነው ቁጥቆል ተስታረቅ ዋሱ ነው ማስታረቅ። ስለዚህ ዘመዶቼ እርቅ ትልቅ ነገር ነው። ታረቁ። እርቅን የሚያደርጉ ሰዎች ብፁዓን ናቸው። እስኪ አንድ ጥያቄ ልጠይቃችሁ። አንድ ንጉሥ ፎቶ ይለጠፋል። ፎቶ ተለጥፎ የንጉሱን ፎቶ ስንቀድ የንጉሱ ወታደሮች ቢያዩን ሀ ይሸልሙና ለ ይቀጡናል። ምረጡ እንጂ ይቀጡናል። አቤት ለምን? አቤት ንጉሥ ስለሆነ። የከተማ ሰው ሲናደድ የጓደኛውን ፎቶ ይቀዳል ይባላል። እውነት ነው ማለት አንድ ለምሳሌ ዘለቀ የሚባለው ምን የሆነ ተክሉም በሉት የሆነ ሰው ከጓደኛው ጋር ሲጣላ ድሮ ተማሪ እያሉ የተነሱ ፎቶ ካለ ቅድድ ያደርጋል አሉ። እውነት ሳይሆን ጥያቄው ፎቶውን የሚቀዳው ማንን በመበቀል ነው? ፎቶውን በመናቅ ማንን እየናቀ ነው? በጣም ጥሩ። እንግዲያማ ሰው የማን ምስል ነው? ስለዚህ ሰውን ስንንቅ ማንን ነው የምንንቀው? ሰውን ስለመጠ ሰውን ተጣለ አንት ምናምን አንተ ዘተርፈ በዘሩ ሰድበው፣ በድህነቱ ሰድበው፣ በመልኩ ሰድበው፣ በድንቁርናው ሰድበው ስትጨርስ እዚህ መጥተህ ደግሞ አባታችን ሆይ በሰማያት የምትኖር በደላችን ይቅር በለን እኛም የበደሉንን ይቅር እንደምን። አንድ ቃል ሁለት ሰዎችን ለማስታረቅ ተቀምጠው ቢሉ አልታረቅላቸዋል። በሉ ለጸሎት እንነሳ አሉ። ለጸሎት ተነሱ። በሉ አባታችን ነው ይሉ። አባታችን ነው ሳይታረቁ ነው። በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም በቃ አምላክ እዚህ ላይ አቁመዋል። ለምን እኛም የበደሉንን ምን እንላለን? ይቅር እንል ዘንድ እንላለን። እግዚአብሔር ላይ ለምን ድራማ ትሰራለህ? ታረቅ። አቡነ ዘበሰማያትን አለማለት ኃጢአት ነው። ሳይታረቁ አቡነ ዘበሰማያት ማለት ደግሞ በእግዚአብሔር ላይ መዘበት ነው። እግዚአብሔር ደግሞ አይዘበትበትም አይደል ቅዱስ ጳውሎስ። ስለዚህ ሁላችንም እንታረቅ፣ ከዛሬ ጀምሮ እንታረቅ። እኔ የተጣሉ ሰዎች ገጥመውኝ ሳስታረቅ የምጠቀማት አንዲት ነገር አለች። ከጠቀመቻችሁ ልንገራችሁ። ሁለት ሰው ልታረቅ ተቀምጠው እምቢ ካሉ አይ አባ አልገባህም፣ ሰውዬው እኮ እንዲህ ያደረገኝ ሰው
እንዲህ ያደረገ ሰው ሲለኝ አንድ ጥያቄ ልጠይቅ። ከክርስቶስ ትበልጣለህ? ነበር አልበልጥም። እንግዲያስ እግዚአብሔር እንዲያደርግ ተደርጎ ምን ብሏል? ታርቀው። ብዙ ባልና ሚስት በዚች ንግግር ታርቀውልኝ። ከክርስቶስ ትበልጫለሽ፣ ከክርስቶስ ትበልጣለህ እላለሁ። አልበልጥም ካልክ ታረቅ፣ አልታረቅም ካልክ እንዲሁ ከሆነም ደግሞ እሱ ይምጣ፣ ከሆነም ደግሞ እሱ አትምጣ አይባልም። ሄደህ ታረቅ። ዛሬ ስለ እርቅ ነው የምነግራችሁ። የጻድቁ ቤት የእርቅ ቤት ስለሆነ አባታችን አቡነ ተክለ ሃይማኖት ዓርብ ቀን አይደለ አንድ ሰው እየመጣ የጣዖት አምላኪ ልጅ መጣ። ከዚያ በኋላ ውሃውን ባርከው ወተት አድርገው ጠጣሉ። አይ መርዝ ልትሰጡ ስለምትችሉ ቅመሱልኛል። ደቀ መዝሙራቸውን ቅመስለታል። እንዲህ አባታችን በጾሙ አሉ። ልጄ ከጾምማ ፍቅር አይበልጥም አሉ። ከጾም ፍቅር ይበልጥም። የምግብ አድማ እኮ አይደለም። ጾምማ እንግዲህ አሁን ሰው ውፍረት ለመቀነስ እየጾም አይደለም። እየጾመ ነው። ቀይ በላይ ያድራል። ከእንጨት ብሎ ነው የሚያደርግ አቋሙን ለማስተካከል ብሎ መከራውን ይይዛል። የጾምማ ጉዳዩ ፍቅር ነው። ፍቅር ከጾም ይበልጣል። ስለዚህ የእርቅ ቤት ላይ ነው የቆመው። የተክለ ሃይማኖት ልጆች ከሆን እንድታረቅ ዛሬ ጀምራችሁ ሄዳችሁ ታረቁ። ሰው ልካችሁ የተጣላችሁትን ይቅር ባዮች ሁኑ። ቤታችሁን ይቅርታ አስለምዱ። ሕፃናትን ሳይቀር ይቅርታ የመጠየቅ ልምድ በቤታችሁ ገንቡ። ባለትዳሮች ሕፃኑን ልጃችሁን የ5 ዓመት ልጅ እናንተ ካጠፋችሁ ይቅርታ ማለት አለባችሁ። ነገ ይሄ ልጅ ይቅርታ ይጠይቃል ማለት ነው። ይቅርታን ያውቃል። ባል ከልጆቹ ፊት ሚስቱን ይቅርታ ብሎ ማሳየት አለበት። ሚስት ከልጆቿ ፊት ይቅርታ፣ ነገ እሱ ባል ሲሆን ሚስቱን ይቅርታ እንዲጠይቅ፣ ነገ እሷ ሚስት ስትሆን ባሏን ይቅርታ እንድትጠይቅ። ይቅርታን ስላልተማርን ነው አሁን ተራራ ልብ ይደብልን እንደ ዶሮ አውራ ዶሮ ነው እንደዚህ ኩፍስ ምን አውራ ዶሮ ይመስል ልባችን ያቃጥል ነገር ኩፍስ ለሚል የእግዚአብሔር ልጅ የሚያደርገን እርቅ። አሁንም ስለ እርቅ ትልቅ ነገር ሰውን መንቀፍ፣ በሰው ቂም መያዝ፣ ወንድምን መጸየፍ እግዚአብሔርን ከኛ ይሰውራል። ይገርማቸዋል። ሰውን በልብ ራሱ መታዘብ። አንድ መልአክ የሚገለጥለት አንድ ሰው ነበር። በጣም የተጠቀመ የበቃ ቅዱስ ደግሞ አንድ አስመሳይ ሰው ነበር። ያ ሰው ጽድቅ ያደርጋል። የሚያደርግ ግን ሰው ሲያየው ወይም ጽድቅ የሚያደርገው ሰው እንዲያየው እና አንድ ቀን ያ መልአክ የሚገለጥለት የበቃው ቅዱስ ያኛው ለሰው ብሎ ጽድቅ የሚያደርገው ሰው ሲመጣ ሲያየው ምንም ማለት እንደዚያ ሲል መልአኩ ከፊቱ ተሰወረ። በኋላ ጸልዮ ሲገለጥለት እግዚአብሔር ለምን ሲገለጥለት ለምን የተሰወርከች ነው? ለምን ባልንጀራ አትነካ? ዛሬ ለሰው ብሎ ጽድቅ ቢሰራ ነገ ለእግዚአብሔር ብሎ መስራት ይጀምራል። ልጅም እንደሚሆን የሚያስበው ኃጢአተኛም እንዳቅም ነው የሚያስበው። ማሳደግ ነው እንጂ መወርወር ምን ያደርጋል ነበር ያለው። ስለዚህ የእግዚአብሔር ቤተሰቦች ሰው ምን እንደሆነ ማን ያውቃል? የሰው ልብ ማን ያውቀዋል? ጥልቅ ነውና ማለት ነብዩ ኤርምያስ የሰው ልብ የሚያውቅ የለም። ሰው ምኑ መሰካራም እንደሆነ በምን ታውቃለህ? ዘመን ጥሎት ይሁን አጥቶ ይሁን በአስተዳደግ ተበድሎ ይሁን አደጋ ደርሶበት ይሁን ጎዳና ላይ የወጣ በምን እንደሆነ በምን ታውቃለህ? አናውቅም። ለማናውቀው ወንጀል እንዴት ፍርድ እንሰጣለን? ምክንያቱም እናውቃለን። እኛ እገሌ ለምሰካራም እንደሆነ አናውቅም። ሰው ወዶ ሌባ ይሆናል ብላችሁ እንዘልለት ገሃነምን ባያውቅ ነው ብለን እንላለን። እንታረቅ፣ ሰውንም እናስታርቅ። ቁልቁለት ወርደን አቀበት ወጥተን ከዛ ውስጥ ሰውን አታስቀይም። እረፍት። ይህ ትናንትና አንድ ሰው ነግሮኛል። ሰው ስለነገረኝ ነው እግዚአብሔር የሚያውቀው። ሰው ነው የነገረኝ። አንዲት ልጅ ሰው በኮሜንት ስለሰደባት ራሷን አጠፋች ነው ሰው ነግሮኛል። በጣም ያሳዝናል። እውነት ነው። እንዴት ክቡር የእግዚአብሔርን ፍጥረት ሰድበን እንገላለን? በእውነት ማለት
አሁን ከዚህ በኋላ ራሱ እኮ አንማርም። ይገርማቸዋል። ሄደን ሰውን ሽንቁር ማለት ሰውን መውጋት፣ ሰውን ማድማት፣ ማመስገን ካልቻላችሁ ዝም በሉ። እኔ እግዚአብሔር ያውቃል፣ ያው እግዚአብሔር ምስክሬ ነው። ልጅቱ ምን ትሆን አላውቃት፣ አሁንም አላውቃት። የሚገባ ነገር የምትናገሩት የማይገባ ነገር የምትናገሩት ትናንት ነው። ከዛ ከስልጠና ስንወጣ አንድ ወንድማችን እንዲህ ብሎ ሞተች እኮ ብሎ ይነገራል። ይሄ ምንድን ተምራችሁ በተራው የልጅቱ ሞት አንደኛ ክፉ ቃል ቢነገረን መሞት የለብንም ወገኖች። ሰው የመሰለውን ነው የሚናገረው፣ ያሰበውን ይናገራል፣ የመሰለውን ይናገራል። እግዚአብሔር እስካለልን ድረስ ሰው የጣለውን እግዚአብሔር ያነሳል። ሰው የጠላውን ሁሉ እግዚአብሔር ያነሳል። እኔም ማየውን አንተ አታይም አይደል ያለው ቅዱስ ጴጥሮስ። ሰው የውጭ ኃጢአት ነው ያለ፣ እግዚአብሔር የልብ ጽድቅ ነው ያለ ይመለከታል። እና በህይወታችሁ ዘመን ከዚህ ልጅ ህይወት ተነስቼ ብነግራችሁ እኔ ሃይማኖቷን ምን ይሁን አላውቅም። የምነግራችሁ ግን ስለ ሰው አስተያየት ብላችሁ አትኑ፣ ስለ እግዚአብሔር ብላችሁ ነው። ምክር ከሆነ ተቀበሉት። እንዲያውም አንድ ነገር በዚያው ሰው ሲናገራችሁ ምን ማሰብ እንደሚገባችሁ አንድ የቅዱስ ዮሐንስ አፈወርቅን 3 ንግግሮች ነገር ሰው ክፉ ቃል ሲነገራችሁ ደግሞ ነገም እናንተ እንዳትሞቱ ብዬ ነው። ሰው ክፉ ቃል ሲነገራችሁ ምንድነው ማሰብ ያለባችሁ? 3 ነገር ነው ማሰብ ያለባችሁ። ቅዱስ ዮሐንስ አፈወርቅ ዮሐንስ ወንጌልን ሲተረጉም የተናገረው አንደኛው ያለብህን ስህተት ከሆነ የሚናገር አትጥላው፣ መስታወት ሆነዋልና። አትጥላው፣ ሄድና አስተካክል። መስታወት አሁን እዚህ ላይ እንደው አንዳንድ ጊዜ እንደው እስቲ ገብስ ቆሎ በልተን በተልባ ወጥ በልተን ጥርሳችን ላይ ልጥፍ ብሎ ገብሱ መስታወት ስናይ እንዲው ገብሱ ጥርሳችን ላይ ብታዩት አፈር ያባንተ መስታወት ደው ለተሰቡታላችሁ አሰቡት ታነሳላችሁ ጉድፋችሁን ማለት ነው። ክፉ ቃል የሚናገርን ሰው ልክ እንደዚያ መስታወት ይኸው በቃ ቀለል አድርገህ እንደዚያ መስታወት ጉድፍን አንሳ። እጅ ወደ ውስጥ ወስደህ አትጎዳበት፣ አታምሰልስለው፣ ራስህን ይበት። አንዱ እሱ ነው። ሁለተኛ እሳ ደግሞ እያለህ የለህም የሚል ከሆነ ደግሞ ስቀተው። ለምሳሌ ይላል ቅዱስ ዮሐንስ አፈወርቅ እውቀት እያለህ ደንቆሮ ካለ ሳቅበት። ያለህን ነገር የለህም ብሎ ከሆነ የሚሰልፍ ደግሞ ስቃበት ይላል። ምንድን ነው ይላል? ለምሳሌ አንድ ድሃ መጥቶ ይላል ቅዱስ ዮሐንስ አፈወርቅ አንድ ድሃ መጥቶ አንዱን ባለጸጋ አንተ እኮ የዕለት ራት የሌለም ድሃ ነህ ቢለው ሀብቴን አታውቃለህ ብሎት ነው የሚሄደው ወይስ ይናደዳል? አንድ ባለጸጋ ነበሩ፣ ስማቸውን አልጠቅስም። እና የሆኑ ሰዎች ተሰብስበው እንደው ሰው ልጅ ያወጡ ይሆን አላቸዋል። እኔም አውቃቸዋለሁ። እና ሰው ልጅ ያወጡ ይሆን ሲሏቸው ምን ቢሉ ጥሩ ነው? እገሌ የማን ልጅ ሆነና የትኛው ነው እንደዛ የሚሉት? አንዱን ሀብታም ልጃቸውን አለ የተባለውን ማለት ነው። ሰው ልጅ ያወጡ ይሆን ብሏቸዋል። እገሌ የማን ልጅ ሆነና ስለዚህ አልከፋቸውም ማለት ነው። ያለ ብሎ ስለሚያስብ ስለዚህ አንድ ሰው ያላችሁ ነገር አንተ ደንቆሮ፣ አንተ ደደብ ምን ያናድዳችኋል? ያለህን እውቀትን አስታውቀው እንጂ ኧረ እባክህ ከፈለግን አውረቀቴና ላሳይህ ማስተርስ የት እንደተመረኩ ምን አለፋ በተግባር ይገለጣል። ሶስተኛ በተፈጥሮ እየሰደበ ከሆነ ጸልይለት። ምክንያቱ ወንድሙን ደንቆሮ ብሎ የሚሰድብ በገሃነም ይፈረድበታል። ተፈጥሯዊ ጉዳዩን አንተ ጉን፣ አንተ ደርጋም፣ አንተ አንካሳ፣ አንተ ምናምን ብሎ የተፈጥሮ ስጦታውን አንስቶ የሚሳደብ ሰው በየት ይፈረድበታል? በገሃነም። ስለዚህ በገሃነም የሚፈረድበትን ስራ እየሰራ ስለሆነ ወይኔ ወንድሜ እኔን ሰድቦ ገሃነም ሊገባ ነው ብለህ ጸልይለት ያለው ቅዱስ ዮሐንስ አፈወርቅ። የመጨረሻ ግን ክርስቶስ እንደተሰደበ አስብ።
ክርስቶስ ተሰድቦ የተሰደብኩ ብላችሁ ለምንድን ነው ሌሊት ተቀን እረፍት ብትነሳችሁ ውሃ መጠጣት የሚያቅታችሁ እራት አልበላችሁ ለምንድን ነው? ጌታዬ ተሰድቧል ብላችሁ ተጽናኑ። ስለዚህ እንደዚህ ያላችሁ ፈልጌ ነው። በአንጻሩ ግን ደግሞ ሰውን በቃል በጦር ከገደለ በቃል ወገደ። ሰውን እግዚአብሔር ያሳያችሁ። በጦር አንድ ሰው ወቅቶት ቢሄድ ሮጠን እንነቅለዋለን። በቃል ከወጋው ግን የት አግኝተን እንነቅለዋለን? ውስጥ ነው የሚገባው ቃል አይምሮ ውስጥ ነው የሚተከለው። እና በቃላችን ነፍስ ከመግደል እግዚአብሔር ያድነን። አሜን። አፋችሁን ከርክሙ በሞት ያፈርስ። እንዲሁም ንገራችሁ ስንመጻደቅ እኛ የምንፈርድባቸው ወንበዴዎች ቀድመው መንግስተ ሰማያት ሊገቡ ይችላል። እኛ የምንሰድባቸው ይሄ ገሌ እንዲህ ያለን እንላቸው ጸልዩለት። አረጋዊ መንፈሳዊ ብሏል ለመሬ ከፈያታዊ ወዘማዊ በልባይቴ አምር ለማይቀድመን በውስጥ ገነት ከመፈያታዊ ዘይማን ሌባ ወንበዴ ብታይ ይሄ ሰውዬ ዘማዊ ብታይ ይሄ ሰውዬ ቀድሞኝ መንግስተ ሰማያት ይገባለሁ ምን አውቃለሁ እያልክለፍ እንደ ፈያታዊ ዘይማን ቀድሞኝ ይገባለሁ ምን አውቃለሁ እያልክለፍ አቤቴ ዘፋኝ አቤቴ ሌባ አቤቴ ዘማዊ አቤቴ ሰካራም አትበል። አንተ ሊቀድመኝ እንደሆነ አታውቅም። ቅዱስ ኤፍሬም አንዲት ሴት ለነገስታቱ ስትዘፍን አያት እና እየዘፈነች ነገስታቱ ደስ ብሏቸው ጠጅ እየጠጡ ያይና አልፎ ሲሄድ አለቀሰ። ምን ሆነ ነው የምታለቅስ ቢሉት በሁለት ነገር አለቅሳለሁ። በምንድን? የመጀመሪያ ይቺ ሴት እነዚህ ነገስታት የምታስደስተውን ያህል ፈጣሪን አለማስደሰት፣ እሷ ለምድር ንጉስ እንዲህ ስትለፋ እኔ ለሰማይ ንጉስ አለመልፋት። ሁለተኛ ነፍሷን አይቼ ያሳዝነኛል። ሰውን ብትችሉ ካለበት አውጡት፣ ካልሆነ ግን ባለበት ላይ ሸክማችሁ ብትችሉ ካለበት ጉድጓድ አውጡት። እንዲያውም አንድ ልንገራችሁ፣ ከባሕታውያን አንዱ ከሴተኛ አዳሪዎች ቤት የሚሄድ ሰው ነበር። ቅርጫት ይሰራል፣ ቅርጫቱን ይሸጣል። ማታ ከሴተኛ አዳሪዎች ቤት ሄዳል። ስንት ነው የምታሳድር ይላቸዋል። ይሄን ያህል በዛሬ የሚመጣ ድብራት ይሄድ ብሩን ይከፍላል። ይሄድና ገብቶ ማልቀስ ይጀምራል። ምን ሆነ ነው መልክ ያስጠልፈሃል ትለዋል። አላስጠላኝም። እና ምን ነው የሚያስለቅስህ? እንሞታለን። ከዚያ በኋላ አብረው ታለቅሳለች። ምን ላድርግ? ንስሐ ልግባ። ያችን ለንስሐ አባት ይሰጣና እሱ በመነኮ ቅርጫት ይሰራል። እንዲሁ አንድ የመጽሐፍ መምህር ደግሞ ነበሩ። እሳቸው ደግሞ ምን አደረጉ ይባላል? ሴተኛ አዳሪዎች ጋር እየሄዱ የወር ደመወዛቸው ጥቂት ስለሆነ የመጽሐፍ መምህር ናቸው። ጥቂት ስለሆነች ልጄ ስንት ነው የምታሳድሪ? በአንድ ቀን ይሄ ነው ቢያንስ የሰንበት ነፍስሽ ትረፍ፣ የሰንበቱን እኔ ልክፈልሽ ነው ነበር ይባል። ጉድጓድ ውስጥ ያለን ሰው ወዶ የገባበት ስላልሆነ ከሆነልን ሄደን እናውጣው፣ ካልሆነ እንጸልይለት። እየወጋን ግን ሰው መግደል የለብንም። ዲያብሎስ የሚገድለው አይበቃም እና ክርስቶስ ተስፋችሁ ነው። ምንም ተስፋ ብትቆርጡ ደግሞ ራሳችሁን አታጥፉ። እንግዲህ ያችን የሞተችውን እህታችን ባናውቃትም እግዚአብሔር በቸርነት ዓይኑ ይመልከታል። አሜን። የቅዱሳን አምላክ ይማራል። አሜን። እንደዚህ ቃልን ልላችሁ የፈለኩት ነገር እርቅ ትልቅ ነገር፣ ጠብ ደግሞ ክፉ ነው። በቃል ሰውን አትሙ። ብፁዓን ገባርያነ ሰላም፣ ሰውን የሚያስታርቁ ሰዎች ንዑዳን ክቡራን ናቸው። አንድም ብለው አባቶቻችን ራሳቸውን በንስሐ የሚያስታርቁ ንዑዳን ክቡራን ናቸው። የሚያስታርቁ ማለት ራሳቸውን በንስሐ ከእግዚአብሔር ጋር የሚያስታርቁ። ይህ ባለ አምሳ ሰማይን ታምታርቆበታል። አሁንም ንስሐ ነው። በባለ አምሳ ንስሐ የለም የተባለው ስግደት አይሰጣችሁ ታጥና እሾህ ወርቆኝ አሁን ባለ አምሳ ነው በሰኔ ነቅልልሃል ይባላል። ኃጢአት ምንድን ነው? እሾህ ነው። ነፍሴን እየወጋት አይደለም እና እሱን በሰኔ ነቅልልሃል ይባል ነው እየወጋኝ። አሁንም ሄዳችሁ ታረቁ፣ ከእግዚአብሔር ጋር እንታረቅ። ኢትዮጵያ ምን ያስፈልጋታል ብትሉኝ ከእግዚአብሔር ጋር መታረቅ። ኢትዮጵያ የሚያዋጣት እጇን ወደ እግዚአብሔር መዘርጋት። ከእግዚአብሔር ጋር ከታረቅን እግዚአብሔር ለግፈኞች ልብ ይሰጣል። እግዚአብሔር ክፉ ልብን ይመልሳል። ደም አፍሳሾችን እጃቸውን ይሰበስባል። አይምሯቸውን ያስተካክለዋል። ክፉ ምክራቸውን ወደ በጎ ይለውጣል። እኛ ከእግዚአብሔር ጋር ግን አንታረቅ። ካልታረቅን ታዲያ ምን እናገኛለን?
አንታረቅና እንለምነው ምን ይገኛል? ምንም። ስለዚህ የእግዚአብሔር ቤተሰቦች ሕዝብ ሲከፋ እንደ ጨንገር ክፉ ሰዎችን ይጠቀማል እግዚአብሔር ይባላል። አሁን ከእግዚአብሔር ጋር ለመታረቅ ራሳችንን ወደ እግዚአብሔር እንመልስ። በማንም ላይ አንፍረድ። በማንም ላይ የመፍረድ አቃትን እናቁም። ተያይዟችኋል እናንተ እናቶች እንዲሁ ቁጭ ብላችሁ በሚዲያ መነኩሴ ስትሳደቡ፣ ቄስ ስትሳደቡ፣ ጳጳስ ስትሳደቡ። እኔ ለምሳሌ አሁን ዓርብ ጠዋት እንጀራ ስበላ ታዩኝ ይሆናል። እሷን ቪዲዮ ታነሱና ተመልከት፣ አባ ገብረ ኪዳን ተመልከት፣ ዓርብ ቀን ምን እንደሚያደርግ ተመልከት፣ ጉዳችንን ምስል። አንደኛ እንዲያው ብትምሩን ምን አለ አንዳንድ ቀን በስመ አብ ወወልድ ወመንፈስ ቅዱስ። እናንተ 100 ኃጢአት ሰርቼ ብላችሁ ስትናዘዙ ውጣ አንተ ሌባ ብለናችኋል? ለራስ ሲቆርሱ አሉ አያሳንሱ እኮ ነው። አንደኛ ብትምሩን ምን አለ ተያይዘን ከምንጠፋፋ ተያይዘን ብንጸድቅ አይሻልም? እውነቴን ነው። አባ ገሌ ንስሐ ይግቡ ብላችሁ በግል ብትነግሩ ይቸግራል። አንድ እሱ ነው። ሁለተኛ ደግሞ ሰውየው ዓርብ ቀን ለምን ማለዳ እንደበላ አታውቅም። በሽታ ኑሮበት ቢሆንስ? ሶስተኛ ሰውየው በልቶ ሄዶ ንስሐ ገብቶ ከእግዚአብሔር ጋር ታርቆ ሁሉ አንተ እንደ ውሻ ወር ሙሉ ከእሱ ኃጢአት ጋር ነው። ሰውየው ግን ታርቆ ጨርሶ ሊሆን ይችላል ከእግዚአብሔር ጋር። በጣም እኔ የምነግራችሁ አሳፋሪ የሚያሰኝ ይሄ ነው። ራሳችንን ከእግዚአብሔር ጋር እናስታርቅ። እንመወቃቀሱን እንተው። ሲኖዶሱ ነው፣ ቄሶቹ ናቸው፣ መነኮሳት ናቸው፣ ጥሩ አባታትን ዝም ብለን እንታረቅ። ግድ የላችሁ። አሁን እኛም እያጠፋን ነው። ጥሩ አባት አልሆናችሁ፣ ግን አብረን እናዲያ እግዚአብሔር ጋር እንታረቅ። ለእኛም ጸልዩልን፣ ለምኑልን። ጥሩ ሰው ካልሆንልን እኔ እንዲያው እውነት ለመናገር አፄ ቴዎድሮስ ሲያስቀድሱ አሉት የተባለ አንድ ነገር አለና ሲያስቀድሱ ዲያቆኑ ጳውሎስን ትቶ ምን አነበባሉ? ኢዮብ። ቅዳሴ ላይ ኢዮብ አይነበብም እና መርጦ ተዘጋጅቶባታል። አፄ ቴዎድሮስ ቄስ ሲጨቁኑ አልነበረም እና ምን አደረገ? አነግስ ብእሴ መደሎ የሚለውን ያነባል። ጨካኝ ንጉሥ አነግሳለሁ ብሏል እግዚአብሔር የሚለውን ነው የሚያነበው። እሳቸው እያስቀደሱ ነው ማለት ነው። ጨካኝ ንጉሥ አነግሳለሁ ብሏል እግዚአብሔር ይላል እና ዝም ብለውታል። አልሰሙኝም መስሎት መልሶ አነግስ ብእሴ መደሎ ይላል። ዝም። ሶስተኛም አነግስ ብእሴ መደሎ በይንተ ከህዝብ የሚለውን ጨምረው ስለ ህዝቡ ክፋት የሚለውን ጨምረው ስለ ህዝቡ ክፋት የሚለውን ጨምረው እስኪ በሉ ሁላችሁ ስለ ህዝቡ ክፋት የሚለውን ጨምረው። ስለዚህ እግዚአብሔር ሰዎች እንደው እንደ ጦር ጉሮሮ እንደ ፈረስ ጆሮ ተካክለን በድለናል። ማንም ሰው እኔም ጨምሮ ያው እግዚአብሔር ያውቃል። እንደው ለትትና ማለት ሁላችንም በድለናል። እግዚአብሔርን ይቅር በለን እንበል። ይልቁን እንታረቅ። ራሳችንን አሁን ከዛሬ ጀምራችሁ ንስሐ አባት የሌላችሁ ንስሐ አባት ያዙ። ፈልጋችሁ ከእግዚአብሔር ጋር እንታረቅ። ከዚያሳ ከወንድማችን ጋር እንታረቅ። የምታየውን ሰው ሳትወድ የማታየውን እግዚአብሔር የት አይተህ ትወደዋለህ ይላል ሲራክ ሲናገር። እግዚአብሔር እንዴት ታውቀዋል? ከእግዚአብሔር ጋር እንታረቅ፣ ከወንድማችን ጋር እንታረቅ። ደግሞ ምን ይላሉ አባቶቻችን መልሰው ሲተረጉሙት ሰውን ከእግዚአብሔር ጋር እንዳይጣላ የሚያስታርቁ ብፁዓን ናቸው ይላሉ። ከእግዚአብሔር ጋር እንዳይጣላ የሚያስታርቁ ማለት ገንዘብ አጥቶ ሌባ ከሆነ በዚህች ነግድና አትስረቅ ብለው ከእግዚአብሔር ጋር ያስታርቁታል። በንስሐ ብቻ እኮ አይደለም፣ አጥቶ ሌባ የሆነውን እንካ በዚህች ስራ ከዚህ በኋላ ሌባ አትሁን ስትለው ከእግዚአብሔር ጋር ታስታርቀዋለን። ልክ እንደ ንስሐ አባት ሆንከው እኮ ማለት ነው። ንስሐ አባትነትን አትተው። ከእግዚአብሔር ጋር የሚያስታርቅ ቄስን ብዙ ነው። ሰውን ከእግዚአብሔር ጋር የሚያስታርቅ ቄስ ብዙ ነው። ፈራጃችሁ ቄስ አትጥሩ፣ እኔም አምላክን ቄስ አትጥሩ። ጥሩ አይደለም። እንዲሁም ቄስ አትጥሩ። አያሳዝኗችሁም? እውነቴን ነው። 50 ዓመት 40 ዓመት መከራቸውን ጥረው ግረው ውሻ እየጮህባቸው ተምረው
ሰዓታት ቁመው አድረው ማህሌት ቁመው አድረው መጥተው ከእናንተ እንደው አንድ ቀን እንጀራ በሉ ብላችሁ ታማላችሁ። ይኸው ቄሱ ሲጎርስ ይኸው እንትን ሲል በቲክቶክ እያወጣችሁ በፊት ምን ጉድ ናችሁ እንዴ? የእውነቴን ነው የማምላችሁ። የሰው ገመና እያወጣችሁ የእናንተን ገመና የሚያወጣ ይጥልባችኋል። እንዴት የሚበላን ሰው ቀርጾ ሰው እንዲህ በፍጹም ነውር ነው። ከኦርቶዶክስ አይጠበቅም። ሲለፋ ያደረ ቄስ ቢበላስ ነውር አይደለም? ነውር እኮ ነው። ሰው በሆድ ይፈረድበታል። ደግሞ የምትመጻደቁ ለምንድን ነው? እግዚአብሔር ለጅብ የሚሰጠውን እንጀራ ለቄስ መስጠት አቅቶት መሰላችሁ? ትጸድቁ እንደሆነ ነው እንጂ አህያን አብልቶ የሚያሰግር አምላክ፣ እባብን የሚመግብ አምላክ፣ ስቦ ወዱ ዘሳረረ ሁሉ ዓለም ባሕቲ ቃል ብለው የሚጮሁለትን ወፎቹን እንዴት ተዋቸው? ይሄ አለማወቅ ባይሆን የቄሱ አንዳንድ ችግር አለ። እዚህ ያሉት አይደሉም እንጂ የቄሱ አንዳንድ ችግር በተለይ አሉ ነው። እንግዲህ ይህም አሉ አዲስ አበባ ምን ተይዟል አሉ። አይመከራች ምንድን ነው ግብረ ሰላም እናብላችሁ ሲባል የምግቡን አይነት ማጣራት ተገቢ አይደለም። አልዘረዝረውም። ይሄን የነገሩኝ አንድ እናት ናቸው። የዛሬ 4 ዓመት አዲሱ ሚካኤል አግኝተው እናንተ ቀዝቃዛ ውሃ የሰጠ መንግስተ ሰማያትን ይወርሳል ብላችሁ ታስተምራላችሁ። አሁን በባለ 50 ቄሶችን ቀዝቃዛ ውሃ ቀድቼ ብጠራቸው ይመጣሉ ያሉኝ አይገርማችሁ? እነዚህ ይመጣሉ። ስለዚህ አሁን የምነግራችሁ እና በርቶ ንስሐ ልጅ መያዝ፣ ድሃውን ንስሐ አባት አልሆን ማለት፣ ሀብታሞችን ቶሎ ቶሎ እያገኙ የድሃውን ስልክ አለማንሳት። እንዲሁ ድንገት ከተፈጠረ ሜቢ ድንገት ከተፈጠረ እስካሁን አያረጉትም። ድንገት ከተፈጠረ ይችን እናስተካክል፣ እኛም ይችን እናስተካክል፣ እናንተም አትፍረዱ። አብልታችሁ መፍረድ በጣም ከባድ እኮ ነው። አብርታ እያበላችሁ ቪዲዮ ማንሳት ወይ ናችሁ። አሁን እኔ አሁን መጥቼ ከእናንተ ቤት ስበላ ጉርስ ሳረግ ቪዲዮ ልትቀርጽ ነው። መነኩሴ እንደው ሲጸልይ ያነሱታል እንጂ ሲበላ የእኛ አባት ሲበላ ልትሉ ነው። የእኛ አባት ሲጸልይ በሉ እንጂ ነው እኮ ዘወር ነው ማለት ዘወር። እንዲሁም ንገራችሁ ሰማችሁኝ? ሰው ሲበላ አቅርባችሁ ዘወር በሉ። አይናችሁ ይብላል፣ አራሙ ይብላል። እውነት ይብላል። እግዚአብሔር አብርሃምን ለማብላት ከሰማይ እንደወረደ አላያችሁ? አብርሃም እንዲበላ ብሎ እየጎረሱ እየመሰለ አብርሃም ለበያል እንዲበላ አብርሃም እንዲበላ። እኔ ካስተማሩ መምህሮች አንዱ ያየኋቸው ስማቸውን ስለማይፈልጉ ውዳሴ ከንቱ እንዳይሆንባቸው አልጠቅስም። አንድ ቦታ ሄደን ይጨመር እንጀራ አሉ። የእንታ ምነካቸው ብለን እኛ ደግሞ ይጨመር ኧረ በቃን ስልን አይን ያልበቃኝ ጨምሩ ብሎ ተጨመረ። ከተጨመረ በኋላ ለካ ሌላው ሆድ እንደቀረው አይቶ ነው እንዲበላ ብለው። እሳቸው ግን አልበሉ። ሰውን እንደዚህ አድርጎ ነው እንጂ ማሳደግ። ኦርቶዶክሳውያን እኮ ልክ አለ። ኦርቶዶክሳውያን ወርቆች ነው። ብናለቅስ ያምርብናል። ልቅሷችን ውብ ነው፣ ሰርጋችን ውብ ነው። ክርስትናችን የሰማይ ነው። ይሄን እንደ ፈሪሳውያን መመጻደቁን እንትወው። ስለዚህ እግዚአብሔር ሰዎች ከካህናት ጋር አትጣሉ፣ ራሳችሁን ከእግዚአብሔር ጋር አስታርቁ። እንታረቅ። ቄስን ከእግዚአብሔር ጋር ሰውን ከእግዚአብሔር ጋር የሚያስታርቅ ቄስማ ብዙ ነው እንጂ ማምለክ 3 ክንድ ከስንዝር ቁመት ያለው ሰውዬ ጸልዮ ለምኖ ከፈጣሪው ጋር የሚያስታርቅ ከኢየሱስ ክርስቶስ ጋር የሚያገናኝ የክርስቶስን ሥጋ በእጆቹ የሚፈትት ቡሩክ እኮ ነው። አሁን ይህንን ቄስ ብፁዕ ነው ብለው ተርጉሞታል። የንስሐ አባት ብፁዕ ነው፣ ሰውን ካስታረቀ ነው ታዲያ። ንስሐ ልጆቹን ከእግዚአብሔር ጋር ካስታረቀ አንድም ብለው ኃይለ ቃልን ከኃይለ ቃል የሚያስታርቁ መምህራን ብፁዓን ናቸው ይላል ቅዱስ ቄርሎስ ተረኩ። የተጣላ መጽሐፍ ቅዱስን የሚያስታርቁ ተጣልቶ የሚታያቸውን የመጽሐፍ ቅዱስ ኃይለ ቃል የሚያስታርቁ ብፁዓን ናቸው ይላል።
ስለዚህ የእግዚአብሔር ቤተሰቦች የእግዚአብሔር ልጆች የሚባሉት ይሄን እርቅ የሚያደርጉ ናቸው። ብዙ ስለ እግዚአብሔር ልጅነት ላስተምር የፈለግኩት ብዙ ነበር፣ ይበቃኛል። በባለ 50 እስከ 6 ሰዓት ላጾማቸው አልፈልግም። ስለዚህ መድኃኔዓለም የሚታረቅ ልብ ይስጠን። ታርቀን ደግሞ እሱ ይታረቀን፣ ይቅር ይበለን።